የሕፃን ልጅ ማሸነፊያው ምንድነው? ለቅሶ ነው። እኛም የእግዚአብሔርን ልብ የምንመልሰው ምንድነው? አልቅሰን ጸልየን። እግዚአብሔር ልቡን እንዲመልስልን ምንድነው የሚያስፈልገው? መጸለይ መጮህ ነው። እኛ እንጮሃለን፣ እግዚአብሔር ይሰማል። አዲያ ግን ደግሞ አንዳንዱን ነገር ከሱ ጋር በደንብ እንድንጣበቅ ስለሚፈልግ ዝም ይለናል። እንደማይሰጥ ይዘገያል፣ እንደማይሰማ ዝም ይላል። የሚሰጥበትን ቀን ያውቃልና። ቅዱስ እንጦንስ አባ ከእግዚአብሔር ጋር እንዴት ትኖራለህ ቢሉት ሕፃን ልጅ ከእናቱ እቅፍ በሚኖርበት መንገድ ይኖራለሁ አለ። ምን ማለት ነው አባ ተርጉምልን አሉት። ሕፃን ልጅ ሁልጊዜ ከእናቱ እቅፍ መውጣት አይፈልግም። ስራ ለመስራት ፈልጋ ድንገት መሬት ላይ ቁጭ ስታደርገው ምን የሚያደርግ ይመስላችኋል? ምን ያደርጋል? ይጮሃል። ጉዳዩ ምንድን ነው? መልሰሽ ወደ ምንሽ መልሽ ብሎ ነው እናቱን እንድታቅፈው ፈልጎ ነው። ቅዱስ እንጦንስ ምን ማለቱ መሰላችሁ? እንዴት እውነት እኖራለህ ሲሉት ሕፃን ልጅ ከእናቱ ጋር በሚኖርበት መንገድ ማለቱ መጀመሪያ ከእግዚአብሔር መውጣት አልፈልግም፣ ድንገት ከወረድኩ ደግሞ ቶሎ ብዬ ወደ እሱ እመለሳለሁ። ድንገት ከወረድኩ ቶሎ ብዬ ወደ ማን እመለሳለሁ አለ? ወደ እግዚአብሔር እመለሳለሁ፣ እንዲያቅፈኝም አለቅሳለሁ ይላል። አንዳንድ ጊዜ ሰይጣን ወደማይጠቅመን ነገር ወጣ ያደርገናል። አንዳንድ ጊዜ ከተቀመጥንበት ሰገነት ያወርደናል። ሁላችንም አሽቶ ይቆረጥመናል። ምን እናድርግ? ባንወርድ ጥሩ ነው ከእግዚአብሔር። ወርደን ከተገኘን ፈጥነን እንመለስ። እጆቹ ለምሕረት የተዘረጉ ናቸው። ማንንም አቅፈው ይቀበላሉ። በዕለተ ዓርብ የዘረጋቸው እኮ አይሁድ እጆቹን አስገድደውት አይደለም፣ እኛን ለመቀበል ለምሕረት የተዘጋጀ እጅ እንዳለው ሲነግረን ነው እንጂ